ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥር 7 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በምስራቅ አማራ ቀጠና በቀናት ውስጥ ከ6 ወረዳዎች በላይ ያካለለ ውጊያ መደረጉ የተገለጸ ሲሆን የመጨረሻ ስለተባለው ዘመቻም የፋኖ አመራሩ ገልጸዋል። መረጃውን እናሰማችኋለን። የፋኖን ክንድ መቋቋም ያቃተው ብልጽግና በራያ ቆቦ የወርቄ ታጣቂዎችን በመላክ ንጹሃን እንዲጨፈጨፉ ማድረጉ ተገልጿል። ሰሙታላችሁ። ክልሉ ሙሉ ፖሊስና አድማ ብተናው በአንድ ቀን ውስጥ ትጥቅ እንዲፈታ አስቸኳይ መመሪያ ወርዷል። ስለተፈራው መፈንቅለ መንግስት ጉዳይ መረጃ ይዘናል። አብይ እንዳሰማራቸው የሚነገርላቸው የፖለቲካ ፓርቲዎች ጥምረት በመፍጠር በትግራይ የአብዩ የምክክር ኮሚሽን ምክክር እንዲያደርግ ጠይቀዋል። የአሜሪካው አስተዳደር ፕሬዝዳንት ዶናልድ ትራምፕ ኢትዮጵያና ኤርትራን የጨመረ የቪዛ እገዳ ጥለዋል። እናሰማችኋለን። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በወሎ 6 ወረዳዎችን ያካለለ ውጊያ መደረጉንና ከፍተኛ ድል መገኘቱን አርበኛ ሞገስ አበራ ገለጸ። የአፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ የፖለቲካ ጉዳዮች ምክትል ኃላፊ አርበኛ ሞገስ አበራው በወሎ ባለፉት 2 ሳምንታት የተደረገው ውጊያ ከ6 ወረዳዎች በላይ ያካለለ እንደሆነ የገለጸ ሲሆን ከ300 በላይ የአገዛዙ ኃይል መማረኩና በርካታ ወረዳ ላይ የቀረ የብልጽግና ቅሪትን ያስወገድንበት ነው ሲል አስታውቋል። አያይዘውም አሁን እየተደረገ ባለው ውጊያ ከወልዲያ እስከ ጨጨሆ ደቡብ ጎንደር የሚገኘው ዋና መስመርም ካገዛዙ እንደጸዳ ገልጿል። ውጊያን የተደረገው ይሄ ውጊያ እንግዲህ ለየት ባለ ሁኔታ ዘመቻውን በቀድሞ በማቀድ ወታደራዊ አመራሮቹ እና የድርጅታችን ወይም የዛችን ከፍተኛ አመራሮች በብቃት ተወጥተውታል። በተለይ ደግሞ ልጅ ኢያሱ ኮርን በሚኒሊክ እዝ ስር ማለት ነው ልጅ ኢያሱ ኮር፣ ደጋው መብረቅ ኮር እና ንጉስ ሚካኤል ኮር ሶስቱን በማቀናጀት ከዚህ ባለፈ ደግሞ የሸዋ ጠቅላይ ግዛት እዝን በመጨመር ከተንታ እስከ ደላንታ በአጠቃላይ እስከ ምዕራብ ወሎ አማራ ሳይንት ድረስ ሰፊ ቀጠና እስከ ከለላ ድረስ ወይ ደግሞ እስከ ሸዋ ድንበርና ጎጃም ድንበሮች ድረስ ከፍተኛ ውጊያ ነው የተደረገው። በዚህ ውጊያ እንደ ዘመቻ አደማሊ ሁሉ ከፍተኛ ምርኮ ያገኘንበት ነው። ከ300 በላይ ምርኮኞች እጃችን ላይ ያስገባንበት፣ በርካታ የነፍስ ወከፍና የቡድን መሳሪያዎች እጃችን ላይ የገቡበት፣ በአጠቃላይ በዚህ ዘመቻ የደቡብ ወሎ ምንጣፍ ጎታች ኃይል ይሄ በአደን ኃይል እሱን ቀበሌ ላይ እንኳን ባይኖር ወረዳዎች ላይ በደንብ ያጸዳንበት፣ የመታንበት፣ የአገዛዙን መዋቅር በደንብ ያፈራረስንበት ጊዜ ነበረ። የበዓል መቃረብ ወቅት ስለነበረ በተለይ ድንገተኛ ማጥቃት የተደረገው ቢያንስ ከ6 ወረዳዎች በላይ የሚሆነው ሙሉ በሙሉ ከ6 ወረዳዎች እስከ 6 ወረዳዎች የሚደርስ የወረዳ አስፈጻሚ የጠላት አመራር የተመታበት የተደመሰሰበት እና የጸጥታ ኃይሉ በከፍተኛ ሁኔታ የተመታበት ነው ማለት ነው። እንግዲህ በምርኮ ደረጃ ከ400 ብያለሁ። በሙት ደረጃ በጣም ብዙ ቁጥር ያለው እንደዚሁ በምርኮ ደረጃ ግባት ያገኘንበት፣ ሌሎች ተተኳሾችን እና መሳሪያዎችን ያገኘንበት እጅግ ወርቃማ ስራ የተሰራው ይሄ ታሳስ መጨረሻ ላይ የተሰራው ወይ ከሳምንት በፊት የተሰራ ስራ ነው ማለት ነው። ከዛ በኋላም እንግዲህ ውጊያዎች ቀጥለዋል። ዛሬ እንዲህ በመናወራበት እንኳን ትላንትና በወልዲያ በቅርብ ርቀት ምናልባት ከዚህኛው ከዘመቻ ስንታየው በፊት 3 ቀን ቀደም ብሎ ያው ሚዲያው ላይ ወይ ደግሞ ለኛ በህዝብ ግንኙነት በኩል እንደቀረበው አሳመነው ክፍለ ጦር ወይ ምስራቅ አማራ ኮር 1 አሳመነው ክፍለ ጦር ማለት ነው 23 ጭምር ያቃጠሉበት፣ በርካታ ኃይል የደመሰሱበት ከወልዲያ ምናልባት በ2-3 ኪሎ ሜትር ቅርብ ርቀት ማለት ይቻላል እዛ ወልዲያ ጫፍ ላይ የዞን ከተማ ጫፍ ላይ ማለት ነው እንግዲህ እሱ ላይ ከፍተኛ ጀብድ የሰሩበት የሚታወቅ ነው። አሁን ሰሞኑንም እንደዚሁ በቃሊም እና በበቅሎ ማነቂያ አካባቢዎች ጠላት ከፍተኛ ወረራ እንደ ካላኮርማ ክፍለ ጦር፣ አሳመነው ክፍለ ጦር እና ሀውጃኖ ክፍለ ጦር እና ሌሎችም ኃይሎች ተከዜ ክፍለ ጦር ያሉበት ቀጠና ላይ ለማጥቃት እንቅስቃሴ አድርጎ ሁልጊዜም እየተመታ ነው የሚገኘው። ትላንትና እንኳን በርካታ መሳሪያዎች የተገኙበት፣ ምርኮኞች የተገኙበት ነው። እዛ አካባቢ በተለይ ከቃሊም እስከ ወልዲያ ባለው አስፋልቱ ጥቁር አስፋልቱ በቁጥጥራችን ስር ነው የሚገኘው። በአጠቃላይ ከወልዲያ እስከ ጨጨሆ ወይም ደግሞ ደቡብ ጎንደር ጫፍ ድረስ ጥቁር አስፋልቱ በቁጥጥራችን ስር ነው የሚገኘው። በየቦታው ደፈጣዎች አሉ፣ በየቦታው ውጊያዎች፣ የግንባር ውጊያዎች አሉ። በየጊዜው በአጠቃላይ ጠቅላላ ሲደረግ የማድረግ አቅማችን ከጊዜ ወደ ጊዜ እየጨመረ የሰራዊታችን ስነልቦና ከጊዜ ወደ ጊዜ እያደገ እና ጠላት በከፍተኛ ሁኔታ እየተመታ ኃይሉ እየተመናመነበት ሁልጊዜም ያመጣል፣ ያስገባል፣ ይደመሰስበታል። ዋናው እኛ የምናገኘው ትርፍ ከመሳሪያ ኃይል ከምርኮ ጋር ተያይዞ ስለሆነ በዚህ ሁኔታ ጠላት ላይ ብልጫ እየወሰድን በከፍተኛ ስራ እየሰራ ነው የሚገኘው። እንደምንልክ በዚህ ልክ እየተንቀሳቀስን ነው የምንገኘው። አርበኛው የአማራ ህዝብን ለማንበርከክ የመጣው ኃይልን መመከትና 10 እና 20 ሰው ላይ ሽምቅና የደፈጣ ጥቃት መፈጸም ቀርቶ አሁን ላይ ክፍለ ጦሮች በግንባር የሚደመሰሱበት ዙ 23 እና ሞርተር የምንማርክበት አቅም ላይ ደርሰናል ብለዋል። አዲስ ጀነራሎችን ያፈራ ነው። በነገራችን ላይ አሁን ላይ በእኛ የሻምበል፣ የሻለቃ፣ የክፍለ ጦር፣
የኮር መሪዎች ካገዛዙ ጀነራሎች በእጥፍ የሚበልጡ ናቸው፣ በእሳት የተፈተኑ ናቸው። ይሄ ለሁሉም ነገር ዋና ምንጩ ፍትሃዊ የትግል ምክንያት መኖሩ ነው፣ መገፋት መኖሩ ነው። ስለዚህ ከተገፋ ህዝብ አብራክ የወጣ ኃይል ስለሆነ ጠንካራ ነው። በሌላ በኩል ደግሞ ህዝባችን ለወረራ የሚመጣበትን ጠላት ወይ ደግሞ ሊያንበረክከው የመጣበትን ጠላት በመመለስና በመመከት ደረጃ ጠላትን በመደምሰስ ደረጃ ለጠላት የማይገዛ ህዝብ ስለሆነ ከዛ አብራክ የወጣ ስለሆነ ፋኖ በዚህ መሰረት በከፍተኛ ሁኔታ እንግዲህ ዛሬ 3ኛ ዓመታችን ላይ አሁን ላይ ጠላትን ሽምቅ ደፈጣ የሚለው ነገር ቀርቶ ወይ ደግሞ 10 ሰው 20 ሰው መምታት ቀርቶ አሁን ላይ በግንባር ክፍለ ጦሮች የሚደመሰሱበት፣ የጠላት ክፍለ ጦሮች የሚደመሰሱበት፣ የጠላት ሻለቃዎች የሚደመሰሱበት ምርኮ አሁን ላይ ከላሽ ለዘገባ የሚሆን አይደለም፣ ለሚዲያ የምናውለው አይደለም። አሁን ላይ ስናይፐርና ብሬን መማረክ ብርቅ አይደለም። ስናይፐር ያኔ ትግሉ ሲጀምር 1ኛ ዓመት 2ኛ ዓመቱ ላይ ድሽቃዎች፣ ስናይፐሮች፣ ብሬኖች ብርቅ ቆይተው ሊሆን ይችላል ለመተኮስ። ዛሬ ላይ ግን ድሽቃና ብሬን ስናይፐር ለመተኮስ ሳይሆን ለመማረክ እንኳን ብርቅ አይደለም በነገራችን ላይ እና አሁን ላይ የመማረክ አቅማችን እንኳን ወደ ሞርተር ወደ ዙ 23 የተሸጋገረበት ነው። የመደምሰስ አቅማችን በቁጥር 1 2 3 ተብሎ በሚሊሻ ደረጃ በፖሊስ ወይ ደግሞ መከላከያ ነኝ የሚለው ሰራዊት ውስጥ ያለ በእግረኛ ደረጃ ብቻ ሳይሆን ሜካናይዝድ የመደምሰስ ደረጃ ላይ ደርሷል። ዙ 23 ነው የሚቃጠለው አሁን። ስለዚህ ኦራል ላይ ነው ጠላት የሚደመሰሰው እና ይሄ የማድረግ አቅማችን በየጊዜው ያደገበትበት ፋኖ በአማራ ክልል ውስጥ የሌለበት አካባቢ የለም ያለው ኃላፊው ይህ የተበተነ ጦራችን ጠላትን በየቦታው ለማዝረክረክና በትኖ ለመምታት እንደጠቀመ ገልጾ ነገር ግን ተናጥላዊ ውጊያዎች መደረጋቸውና በአንድ ወታደራዊ መምሪያ ስር አለመሆኑ ትግላችንን አዘግይቶብናል ብሏል። ሆኖም አሁን ላይ ያገዛዙ ኃይል ከቦታ ቦታ መንቀሳቀስ እንዳይችል እንደተደረገ የገለጸ ሲሆን በቅርብ ጊዜ መቋቋም የማይችለው የመጨረሻ እስትንፋሱን የምናጠፋበት ዘመቻ በሁሉም ቀጠና ይደረጋል ሲል አስታውቋል። በብዙ አንግል የተበታተነ ግን ደግሞ ከፍተኛ የሆነ ማዕበል ያለው ሰራዊት ነው ያለን። በነገራችን ላይ አሁን ላይ አማራ ክልል ወይ ደግሞ አማራ ክልል ተብሎ የታጠረው መሬት ላይ ፋኖ የሌለበት ቀጠና የለም። ይሄ ማለት ጠላት በሁሉም አካባቢ እንዲዝረከረክ አድርገነዋል፣ እንዲበተን አድርገነዋል። የትኛውም ቦታ ላይ ፋኖ አለ ማለት በሁሉም ቦታ ላይ ጠላት እንዲያስብ ያደርገዋል እና ይሄ ትልቁ ጥቅም ነው። በነገራችን ላይ በ3 ዓመት አሁን በደረስንበት ትግል ትልቁ የጠቀመን ነገር የፋኖ ኃይል የተበታተነ ሆኖ መቆየቱ አንዱ ትልቅ ነገር ነው። ነገር ግን ምንድነው ተናጥላዊ ውጊያዎች መደረጋቸው፣ ተናጥላዊ ስራዎች መሰራታቸው በላንድ ለመጨረሻ ጊዜ ኃይል ከመደምሰስ ጋር ተያይዞ አዘግይተውታል። ይሄ ሀቅ ነገር ነው። የሆነው ሆኖ እስካሁን ቻሌንጅ የሆነው ነገር ምንድነው? በአንድ እዝ ሰንሰለት ውስጥ አለመመራቱ፣ በአንድ ኮማንድ፣ በአንድ ወታደራዊ አዛዥ እና በዛ የወታደራዊ መምሪያ ውስጥ ኮማንድ ወይ ደግሞ ቲም ይኖራል፣ አዛዥ ይኖራል። በአዛዥ ውስጥ የሚኖሩ ደግሞ ወታደራዊ ፖዚሽኖች ይኖራሉ። ያንን በመምራት ደረጃ የተዋቀረ መዋቅር ስላልነበረው እሱ ክፍተት አሁን ላይ በአንድ ድርጅት ውስጥ ማዕቀፍ ነው ያለ ነው። ምናልባት ከነበረው ድርጅታዊ ማዕቀፍ ደግሞ የበለጠ አካታች እየሆነ ያለበት ሁኔታ ነው ያለው አሁን። ስለዚህ በአንድ በኩል ምንድነው ጠላት መሬቱም መልክዓ ምድሩም ሰፊ ነው። በሌላ በኩል ደግሞ ጠላት የሚንቀሳቀስበት ቀጠና ላይ ነው ውጊያዎች በስፋት የሚደረጉት። ያ ማለት ጎንደር ላይ ጠላት ሲንቀሳቀስ በሚንቀሳቀስበት ቀጠና ላይ ውጊያ ይደረጋል፣ ይመታል፣ ይመለሳል፣ መልሶ ወደ መቆፈረው ምሽግ ወይ ደግሞ ከተማ ላይ ወደ መሸገበት ቦታ ላይ ይመለሳል። ውጊያዎች በተናጥል የሚደረጉበት ምክንያት አንዱ ይሄ ነው። በሌላ በኩል ግን አሁን የማድረግ አቅም ብለን ልንወስደው የምንችለው ነገር አሁን ላይ ጠላት ከአንድ ቦታ ወደ አንድ ቦታ አይንቀሳቀስም። ምክንያቱም በርካታ መስመሮች በፋኖ ስለሚዘጉበትና ኃይላችን በከፍተኛ ሁኔታ ስለጨመረ፣ ለምሳሌ ወሎ ላይ እየመታ ነው፣ ከጎንደር የሚጨመርበት እድል አይኖርም። ጎንደር እየተመታ ከወሎ ወደ ጎንደር የሚሄድበት እድል እየተዘጋ ነው ያለው። እሱ ብቻም ሳይሆን የሆነ ቦታ ላይ ውጊያ ካለ የሆነ ቦታ ላይ ሌላው ኃይል ይዘጋል ወይ ደግሞ እዛ አካባቢ ጠላት ላይ ምቱን ያሳርፋል። የኃይል ሚዛንን ያዛባል ማለት ነው እና አሁን እንዲህ እየተደረገ ነው ያለው። ከመጀመሪያው ስታየው ግን ሙቭመንት ስለነበረ፣ ንቅናቄ ስለነበረ፣ ያልተሰባሰበ ስለነበረ እና መዋቅራዊ ስላልነበረ፣ ቀጠናዊ ትስስር አልነበረው፣ የመተጋገዝ በአንድ ላይ ውጊያ እየተደረገ ነው የሚገኘው። ምናልባት አሁን ላይ ይህንን በየክፍለ ሀገሩ ያለው ሰራዊት በአንድ አደረጃጀት ውስጥ የተሻለ መዋቅር በመፍጠር አደረጃጀቱን በማስተካከል በቀጣይ የሚኖረን ምናልባት በአጭር ጊዜ ውስጥ በአጭር ቀናት ውስጥ መቼ ሊሆን ይችላል የሚለውን ማወቅ ባንችልም እንኳን እንደ አማራ ማዕበል የሆነ ዘመቻ ስለሚደረግ ያ ሁሉ ላይ እየተንቀሳቀሰ ያለ ጠላት ሙሉ በሙሉ እስትንፋሱ የሚቆረጥበት እድሉ ይኖራል እና ከአደረጃጀት ጋር ተያይዞ ከመዋቅር ጋር ተያይዞ የሚሰሩ ስራዎች እና ሌሎች የማሳልጠን እና የማስታጠቅ ደረጃዎች ወይ ደግሞ በማንኛውም ውጊያ ለማድረግ የሚያስፈልጉ ዝግጅቶች ተደርገው ወደዛ ምዕራፍ የምንሸጋገርበት እድሉ ይኖራል።
በወሎ የፋኖን ጥቃት መቋቋም ያቃተው አገዛዙ ታጣቂ ሽፍቶችን በማሰማራት ንጹሃንን በራያ ቆቦ መረሸኑ ተገለጸ። በራያ ቆቦ ወርቄ የአገዛዙ ሚሊሻዎች በራያ ሮቢት 3 ሰዎችን በመግደልና 5 በማቁሰል በአጠቃላይ 8 ጦር መሳሪያ ያልታጠቁ ንጹሃን አማራዎችን በግፍ ጨፍጭፈዋል። ከፋሽስቱ አገዛዝ ከብልጽግና አገዛዝ ጋር በመወገን የአማራ ህዝብ ላይ የዘር ማጥፋት እየፈጸሙ ያሉት የራያ ወርቄ ሚሊሻዎች ከብልጽግና መከላከያ ጋር ሆነው ካላኮርማ ክፍለ ጦር ጋር ባደረጉት ውጊያ በደረሰባቸው ከባድ ሽንፈት ሸሽተው ወደ ሮቢት ከተማ በመግባት 8 ያልታጠቁ ንጹሃን አማራዎችን በጥይት መግደላቸውን እዙ አስታውቋል። በነጻነት ታጋዩ ፋኖ ሲሸነፉ ህዝቡ በአደባባይ የሚያውቃቸውና ነገን በተስፋ እየጠበቀ በፍጹም ትዕግስት የያዛቸው ህዝብን ከህዝብ የማፋጀት ዓላማ ያነገቡ የወርቄ ታጣቂዎች ራያ ቆቦ ሮቢት ከተማ ገብተው ንጹሃንን በግፍ መግደላቸው ተገልጿል። እነዚህ ጸረ አማራ ታጣቂዎች ስራቸው የሚመዘዘው ከኦህዴድ ብልጽግና ሲሆን የተሰጣቸውን ሃይማኖትን መሰረት አድርገው ህዝብን ከህዝብ የማጋጨት ዓላማ አንግበው ባገኙት አጋጣሚ ሁሉ ንጹሃን ያልታጠቁ አማራዎችን በግፍ እየጨፈጨፉ ቀጥለዋል። ራያ ቆቦ ሮቢት አቶ ሽመልስ ሲሳይ የተባለ ጋሪ እየገፋ በቀን ስራ የሚተዳደር ግለሰብና 2 ወንድና ሴት ትዕግስትና አያሌው መለስ የተባሉ የሆቴል አስተናጋጆችን በጥይት ደብድበው ሲገድሉ 5 ተጨማሪ በማቁሰል በአጠቃላይ 8 ንጹሃን ያልታጠቁ አማራዎች ላይ ጥቃት መፈጸማቸው ታውቋል። ከዚህ ግፍ በተጨማሪም ጸረ አማራ ሚሊሻዎቹ ሮቢት ከተማ የተለያዩ ሱቆችንና የንግድ ቦታዎችን ንብረት ዘርፈው መሄዳቸውን ከከተማው ነዋሪዎች ለማረጋገጥ ችለናል ብለዋል። አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ በተመሳሳይ በአውደ ውጊያ በፋኖ የተሸነፈው ፋሽስቱ የብልጽግና አገዛዝ ቃሊም ዙሪያ የድሮን ጥቃት በመፈጸም የጦር መሳሪያ ያልታጠቁ ንጹሃን አማራዎችን ጨፍጭፏል ተብሏል። 13 ሰዓት በፈጀ ከባድ ውጊያ በርካታ እግረኛ ሰራዊቱ በከበባ የተመታበት ፋሽስቱ የብልጽግና አገዛዝ ከወልዲያ ከተማ በቅርብ ርቀት የምትገኘው ቃሊም ከተማ ዙሪያ 6 ጊዜ ድሮን ጥቃት በመፈጸም ንጹሃንን የጦር መሳሪያ ያልታጠቁ አማራዎችን ህይወት መቅጠፉ ተገልጿል። በድሮን ጥቃቱ አንድ የቤተክርስቲያን ጠባቂ አባትን ጨምሮ የሌሎችም ህይወት ሲያልፍ ቀላልና ከባድ ቁስለኞችን መኖራቸውን ለማረጋገጥ ተችሏል። ይህ በእንዲህ እንዳለ የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር አመራሮችና የሸበል በረንታ ወረዳ ጊዜያዊ መንግስት አመራሮች የክፍለ ጦሩ የ1 ወር የስራ ስምሪት የስራ አፈጻጸም ግምገማ አድርገዋል። የውይይት መድረኩን የመሩት የአፋብኃ ማዕከላዊ ኮሚቴ አባልና የቴዎድሮስ እዝ ምክትል ሰብሳቢ እና የፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረዳምጤ፣ አርበኛ ጥላሁን አበጀ እንዲሁም የክፍለ ጦሩ ዋና ሰብሳቢ ፋኖ ጥላሁን ሽፈራው ሲሆኑ በክፍለ ጦሩ በ1 ወር የስራ ቼክሊስት የተሰጡ ስራዎችን በመገምገም ለአመራሩ ወታደራዊና ፖለቲካዊ ግንዛቤዎች በሰፊው ተሰጥተዋል። በስራ ቼክሊስቱ በወታደራዊ ፕወዛ፣ ወታደራዊ ስራዎች፣ በፋይናንስ አሰባሰብ፣ በፍትህ አሰጣጥ፣ በተፈጥሮ ሀብት ጥበቃና መሰረተ ልማት፣ በህዝብ ንቅናቄ የውይይት መድረኮች፣ በአስተዳደር ጸጥታና ተተኪ አመራር የማብቃት ስራዎች ላይ ክፍለ ጦሩና የወረዳው ጊዜያዊ መንግስት አመራር በሰፊው በመወያየት ድርጅቱ በየዘርፉ የሰጠውን የስራ ኃላፊነት ገምግመዋል። የጋምቤላ ፖሊስ ኮሚሽን የአድማ ብተናና የክልሉ ፖሊስ አባላት በአንድ ቀን ውስጥ ትጥቃቸውን እንዲፈቱ መመሪያ ሰጠ። ኮሚሽኑ በቅርቡ በክልሉ በተፈጠረው የጸጥታ ችግር ምክንያት ሁሉም የአድማ ብተናና የመደበኛ ፖሊስ አባላት የጦር መሳሪያ እንዲፈቱ ከክልሉ ኮማንድ ፖስት አቅጣጫ መቀመጡን አስታውቋል። በዚህም መሰረት ከጦር መሳሪያ ግምጃ ቤት ፈርመው ያወጡትን የጦር መሳሪያ ገቢ ያላደረጉ የአድማ ብተናና የመደበኛ ፖሊስ አባላት እስከዛሬ ምሽት 11 ሰዓት ድረስ ገቢ እንዲያደርጉ አሳስበዋል። ክልሉ ከተጠቀሰው ጊዜ በኋላ የጦር መሳሪያ በእጁ የተገኘ እንደ ጸረ ሰላም ተቆጥሮ መንግስት እርምጃ ይወስድበታል፣ ለዚህም ራሱና ራሱ ብቻ ኃላፊነቱን ይወስዳል ሲል አስጠንቅቋል። ግጭት ውስጥ የሰነበተው የጋምቤላ ክልል በክልሉ አመራሮች በተፈጠረ አለመስማማት በክልሉ በሚገኙ ጎሳዎች መካከል የእርስ በርስ እልቂት እንዲነሳ ምክንያት ፈጥሮ ነበር። ታዲያ በቅርብ ወደ ኃላፊነት የመጡት ኮሚሽነር ኡማን ኡግሉ በክልሉ ተፈጥሮ በነበረው የጸጥታ ችግር ምክንያት ለጸጥታ መዋቅሩ የተሃድሶ ስልጠና መስጠት አስፈላጊ ሆኖ መገኘቱንና ሁሉም ፖሊስ እና አድማ ብተና በአንድ ቀን ውስጥ ትጥቅ እንዲፈቱ መመሪያ መስጠቱን አንስተዋል። በክልሉ በ3 ዞኖች ስር በሚገኙ ሁሉም ወረዳዎችና ከተማ አስተዳደሮች እንዲሁም ኢታንግ ልዩ ወረዳ የሚገኙ የአድማ ብተናና መደበኛ ፖሊስ አባላት ትጥቃቸውን ግምጃ ቤት ለማስረከብ ወደ ተሃድሶ ስልጠና እንዲገቡ እየተደረገ እንደሆነ ለቲግቫ ኢትዮጵያ ተናግረዋል። የክልሉ የጸጥታ አባላት በበኩላቸው በክልሉ ተፈጥሮ ከነበረው የጸጥታ ችግር ጋር ተያይዞ የተሃድሶ ስልጠና መዘጋጀቱ አስፈላጊ ቢሆንም ስልጠናው በዙር አለመደረጉ
ማድረጉ በፖሊሲያዊ አገልግሎቶች ላይ ክፍተት እንደሚፈጥር፣ በሌላ መልኩ የመመሪያው አስቸኳይነት በህመምና ወሊድ ምክንያት እረፍት ላይ ያሉ ጭምር እንዲገቡ አስገዳጅ መመሪያ መሰጠቱ ቅሬታ ፈጠረብን ብለዋል። ክልሉ የተሃድሶ ስልጠና እንዲወስዱ ነው የሚል ምክንያት ያስቀምጥ እንጂ በክልሉ የተፈጠረው ቀውስ የክልሉ መዋቅር ውስጥ ያሉ አመራሮች መግባባት ባለመቻላቸው የተፈጠረ ግጭት ላይ በቀጥታ የጸጥታ ኃይሉ ተሳታፊ እንደነበርና ይህም ግጭቱን ከቁጥጥር ውጪ እንዳደረገው የሚታወስ ነው። የአስቸኳይ የጸጥታ ኃይሉን ትጥቅ የማስፈታት ዘመቻው ጋብ ያለው ግጭት ካገረሸ መፈንቅለ መንግስት ይደረግብኛል ከሚል ስጋት የተነሳ እንደሆነ አስተያየቶች እየተሰጡ ነው። አብይ አህመድ እንዳሰማራቸው የሚነገርላቸው 8 የትግራይ ተቃዋሚ የፖለቲካ ፓርቲዎች አዲስ ጥምረት ፈጠሩ። ብልጽግና በትግራይ ክልል የህወሓትን የተቀባይነት አቅም ያዳክሙልኛል በሚል ወደ ትግራይ ክልል እንዳሰማራቸው ከሚነገርላቸው 18 ፓርቲዎች መካከል 8ቶቹ ማለትም ስምረት፣ አረና ትግራይ፣ ባይቶና፣ ውድብ ወለዶ ትግራይ፣ አንጫ ሐቂ የትግራይ ዴሞክራሲያዊ ፓርቲ፣ ትንሳኤ ሰብአ እንደርታና ራያ ራዩማ ትግራይን ወክለው በአብይ አህመድ የምክክር ኮሚሽን ለመሳተፍ ያስችላል ያሉትን አዲስ ጥምረት መፍጠራቸውን ገልጸዋል። ከክልሉ 96 ወረዳዎች በ86 ወረዳዎች አገራዊ ምክክሩን ማካሄድ እንደሚቻል የገለጹት አመራሮቹ አስቻይ ሁኔታ በሌለባቸው ወረዳዎች ደግሞ በዞኑ ደረጃም ቢሆን ምክክር መደረግ አለበት ሲሉ አቋማቸውን ለዋዜማ ተናግረዋል። በትግራይ ክልል ውስጥ ያሉ አካባቢዎችን ከፋፍለው ይይዙልኛል በሚል አብይ ያዛቸዋል ለሚባሉት እኚህ ፓርቲዎች በትግራይ ውስጥ ሊደረግ የታቀደው የምክክር ሂደት በህወሓት ይሁንታ ላይ ተመሰረተ መሆን እንደሌለበት በመግለጽ በክልሉ የሚደረጉ ምክክሮች በአዲሱ ጥምረት በኩል እንዲደረጉ ለምክክር ኮሚሽኑ ሐሳብ ማቅረባቸውንም አመራሮቹ ገልጸዋል። የአሜሪካ አስተዳደር ኢትዮጵያና ኤርትራን ጨምሮ ከ75 ሀገራት ለሚወጡ ሰዎች የስደተኝነት ቪዛ ላይ እገዳ ጣለ። ስደተኞቹ ወደ አሜሪካ የሚገቡባቸውን ህጋዊ መንገዶች ይበልጥ እያጠበቀ ያለው የትራምፕ አስተዳደር ይህ አዲስ ውሳኔ ከሚቀጥለው ሳምንት ረቡዕ ጥር 13 2018 ዓ.ም ጀምሮ ተግባራዊ መሆን እንደሚጀምር አስታውቋል። የሀገሪቱ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ ውሳኔው የተላለፈው በመንግስት ድጋፍ የሚኖሩ ስደተኞችን ቁጥር ለመቀነስ እንደሆነ ጠቁመዋል። በዚህ ውሳኔ መንግስት የሚሰጥ ውን ድጋፍና ጥቅማ ጥቅም በመጠቀም ከአሜሪካ ህዝብ ሀብት የሚቀንሱ ሰዎች ስርዓቱ ላይ የሚፈጽሙትን ብዝበዛ ማስቆም እንደተፈለገ መስሪያ ቤቱ ገልጿል። ከሚቀጥለው ሳምንት ጀምሮ ተፈጻሚ የሚሆነው ውሳኔ 75 ሀገራትን እንደሚመለከት ተገልጿል። የዜና ወኪሉ አሶሺየትድ ፕሬስ ያወጣው አገራት ዝርዝር እንደሚያሳየው ኢትዮጵያ ከነዚህ ሀገራት አንዷ ስትሆን ከኢትዮጵያ ጎረቤት አገራት መካከል ኤርትራ፣ ሶማሊያ፣ ሱዳን እና ደቡብ ሱዳን እገዳ ከተጣለባቸው ሀገራት መካከል ተካተዋል። ዩጋንዳ፣ ሩዋንዳ፣ ታንዛኒያ እና ሪፐብሊክ ኦፍ ኮንጎ የእገዳ ውሳኔው ከተላለፈባቸው የምስራቅ አፍሪካ ሀገራት መካከል ሲሆኑ ሩሲያ፣ ኢራን፣ ግብጽ፣ ሊቢያ፣ የመንና ሶሪያም ከ75 እገዳ ከተጣለባቸው ሀገራት ተርታ ናቸው። በአዲሱ ውሳኔ መሰረት ከነዚህ ሀገራት የሚመጡ ሰዎች የሚያቀርቡት ስደተኝነት ቪዛ ተቀባይነት እንደማይኖረውና ይህ እገዳ የተላለፈው በጊዜያዊነት እንደሆነ ቢጠቆምም ለምን ያህል ጊዜ እንደሚቆይ አልተገለጸም። የውጭ ጉዳይ መስሪያ ቤቱ የቆንጽላ መኮንኖች ከነዚህ ሀገራት ለሚመጡ ሰዎች የሚካሄዱ የስደተኛ ቪዛ ማመልከቻ ሂደቶችን እንዲያቋርጡ ትዕዛዝ መስጠቱን አሶሺየትድ ፕሬስ ዘግቧል። ትራምፕ ግሪንላንድን ለመቆጣጠር በዛቱበት ወቅት ዴንማርክ መከላከያ ጦሯን በደሴቷ አሰፈረች። ፕሬዚዳንት ዶናልድ ትራምፕ የአርክቲክ ደሴት የሆነችውን ግሪንላንድን ከአሜሪካ ብሔራዊ ደህንነት ጋር በማያያዝ ለመቆጣጠር ፍላጎት ማሳየታቸውን ተከትለው ዴንማርክ የቅድመ መከላከል ጦር ወደ ስፍራው መላኳ ተሰምተዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ አሜሪካ ለብሔራዊ ደህንነቷና ለሚሳኤል መከላከያ ስርዓቷ ስትል ግሪንላንድን መቆጣጠር እንደሚያስፈልጋት ገልጸዋል። ኔቶ ይህንን ደሴት አሜሪካ እንድታገኝ መንገድ ሊያመቻች ይገባል ያሉት ትራምፕ እኛ ካላገኘ ነው ሩሲያ ወይም ቻይና ይወስዱታል ሲሉ ስጋታቸውን ገልጸዋል። ይህንን ተከትሎ የኔቶ አባል የሆነችው ዴንማርክ አነስተኛ የቅድመ መከላከል ጦርና ወታደራዊ ቁሳቁሶችን ወደ ደሴቲቱ መላኳንና ይህም ሰፋ ያለ ጦር ለማስፈር ዝግጅት መሆኑ ተገልጿል። የግሪንላንድ ጠቅላይ ሚኒስትር ጄንስ ፍሬድሪክ ኒልሰን በበኩላቸው ምርጫችን ዴንማርክ ነው፣ ደሴቲቱን በአሜሪካ አትተዳደርም ሲሉ የትራምፕን ፍላጎት ውድቅ አድርገዋል። የዴንማርክ ጠቅላይ ሚኒስትር ሜቴ ፍሬድሪክሰን በበኩላቸው የአሜሪካ ጥረት ኔቶን ጥምረት ሊያፈርስ እንደሚችል አስጠንቅቀዋል። ይሁን እንጂ ትራምፕ በአርክቲክ ቀጠና ያለውን ደህንነት በተመለከተ ከኔቶ ጋር ለመወያየት ፍላጎት ማሳየታቸው ተዘግበዋል። ግሪንላንድ በዓለም ትልቁ ደሴትና በስትራቴጂክ መልክዓ ምድር ረገድ እጅግ ወሳኝ ስፍራ መሆኗ የሚታወቅ ነው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።
ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 9 2017 ዓ.ም